ድንገት እነ ወሽመጤ ሌላ ነገር እያደረጉ ቡርቴ በሩን ክፍት አርግታ ግብት ስትል ወሽመጤ ሌላ ዓለም ላይ ነው የገባችው። አንቺ ቡርቴ ምን አባሽ ትሰሪያለሽ? እንዴት በሩን ሳታንኳኪ ትገቢያለሽ? ስትል ቡርቴም ጀርባዋን ሰጥታ በጣም እንደደነገጠች እና እያለቀሰችም ነበር። ይኸውልሽ እትዬ በጣም አዝናለሁ ክሩቤል መጥተዋል ትላለች። ወሽመጤ እንግዲህ አናቷ እስከ እግር ጣቷ ድረስ እየተንቀጠቀጠች ነው። ምን ማለት ነው? ምን ማለት ነው እያለች ነበረ። ውሽማዋም እንግዲህ ክሩቤል መቼም አሜሪካን ደርሶ በዚህ ደቂቃ ውስጥ ተመልሶ አይመጣም እያለ ነበረ። ክሩቤል እንግዲህ ግን ወደ አሜሪካን አልሄደም ነበር፣ ደርሶ ሀሳቡን ቀይሮ ነው የተመለሰው ከአየር ማረፊያ። ይኸውልህ አሁን እንዴትም ሆነ ከቤት መውጣት አለበት ትላለች እንግዲህ ወሽመጤ ለወሽማዋ ማለት ነው። አልወጣም፣ ለምንድን ነው የምወጣው? ተጋፈጪ እያላት ነበረ። ቡርቴንን ሁሉ እየሰመሽ ነበር። ክሩቤልን በራፍ አጠገብ ላይ ነበረ። ሁሎቹንም ነገር እያዳመጠ ነበረ። አሁን ገባኝ፣ የአባቴ ገዳዮች እናንተ ናችሁ አደለ? ብቻ ጥቂት ጊዜ ስጡኝ፣ ሁላችሁንም እበቀላችኋለሁ እያለ ነበር ማለት ነው። ሁሉንም ነገር እያዳመጠ ነበር። በር ላይ ነበረ። ውሽማዋና ወሽመጤ እንግዲህ ሁሉንም ነገር ሲያወሩ ሰራተኛዋ መጠገባቸው ላይ ነው የነበረችው፣ ያዳመጠች ነበረ። እንግዲህ ወሽመጤ እየተንቀጠቀጠች ነበር፣ የምታደርገው ጠፍቷታል። እንግዲህ በአጥርም ዝለል በበርም ዝለል ብቻ ውጣ እያለች ነበር። ይኸውልሽ እስከ ዛሬ ድረስ የለፋሁት አሁን ከቤት በእንደዚህ አይነት መልክ ልወጣ አይደለም፣ ተጋፈጭ እያላት ነበረ። እንግዲህ ቡርቴን ውጪ ውጪ፣ እስካሁን እያዳመሽ ነበር ያወራነው ነገር፣ ውጪ ብላ ታንቋሽሻታለች። እንግዲህ ቡርቴን በጣም ፍራቻ ውስጥ ሆና ወደ ሳሎን ትሄዳለች ማለት ነው። ሳሎን ላይ ስትሄድ ክሩቤል ቁጭ ብሎ እየጠበቃት ነው። ጋሼ ክሩቤል እያለች በቃ እየተንተራተታች ነበር። በቃ ነገርኳት እየመጠች ነው ምናምን፣ ያየሽ ይህንን ሁሉ እንደምታደርግ ይህንን ሁሉ እንደምታይ ያረኩት በምክንያት ነው፣ ምንም ችግር የለውም ይላታል። ቡርቴ ግን በጣም ፍራቻ ላይ ነው ያለችው። በጣም እየተንቀጠቀጠች ነበር። ይኸውልሽ ፍቃደኛ ከሆንሽ የምታውቂን ነገር በሙሉ ተናገሪ ይላታል። በቃ እኔ ከዚህ በፊት ይችን ፓርት ብቻ ነው ማውቀው። ከዚህ በፊትም እንደዚህ አይነት ግንኙነት እንዳላቸው እና ጋሼ ሳይሞቱ በፊትም ይሄ ነገር እንዳላቸው ትነግራለች ማለት ነው። በቃ እሱ ደግሞ በደንብ ከድሮ በላይ በደንብ ነው የተረዳው። ምክንያቱም ይሄ በአንድ ወር ውስጥ የመጣ ነገር ሳይሆን በአባትየው ሞት ወሽመጤና ወሽማዋ የአባት ሞት እጅ እንዳለበት እያሰበ ነው። እሷን ወሽመጤም እንግዲህ አፏንና ምላሷን ጠርጋ ወደ ክሩቤል ልትመጣ ነው ማለት ነው። እኔ ነኝ ስም ያወጣውላት ማለት ነው። እኔ ክፉ ሰዎችን ለምን እንደሆነ አላውቅም፣ በጣም ነው የምጠላቸው። እንግዲህ ደረቷን ነፍታ ከክሩቤል ጋር ልታወራ ልትመጣ ነው ማለት ነው። እንግዲህ ውሽማውን ወይ ውጣ ወይም እንደፈለግኩን ብቻ እንዳትመጣ ብላ በሩን ጥርቅም አድርጋ ዘግታ ወደ ክሩቤል ትሄዳለች ማለት ነው። መጣክ እንዴ? ምና? አዎ መጣሁ። ለምን መጣህ ግን? እናንተ ይደብራችኋል ብዬ እኮ ነው የመጣው ትላል። ሶፋው ላይ ገደም ብሏል እና ልክ ነህ፣ እንደወጣህ በጣም ደብሮኝ ነበረ እና ከቡርቴ ጋር ቤቱን ፏፏ አደረግንና ምናምን ነገር ትለዋለች። ግን እሱ ያወቀውን አውቋል፣ እንዳወቀ እሱ አላወቀችም። እንግዲህ ወሽመጤ ምንቅ እያረጋት ነበረ። ክሩቤል እንግዲህ ሁሉንም ነገር አውቋል፣ እንደሚያውቅ እሷ እስካሁን ድረስ ምንም አላወቀችም። እንዴ እዚህ ቤት የሆነ እንግዲህ ያለ ይመስላል ይላታል። እሷ ደግሞ የምንም እንግዳ የለም፣ እኛን ቤቱን ትንሽ እንትን እንዳይል ብዬ ከቡርቴ ጋር ጨስ ሲያደርግ ነው ትላለች። ለው እንዴ ነው እንዲ እኔ መስሎኝ ነው፣ ግን የሆነ እንግዳ እዚህ ቤት አለ እንዴ ብሎ ይጠይቃታል። ድንግጥ ትላለች። ምን ስትል ኧረ እኔ አለ ወይኔ ያልኩሽ ምናምን ሲል ኧረ በጭራሽ ብላ ትተነፈሳለች ማለት ነው። አያችሁ ተጨንቃለች። እና ያ ሻንጣው ምንድን ነው? በራፍ ላይ ደረጃ መሀል ላይ ሻንጣ ነበረ፣ የወሽማዋ ማለት ነው። ያ ሻንጣ ምንድን ነው ይላታል ክሩቤል። ወይኔ ቅድም እኮ እኔ በቃ ትንሽ ደበረኝ አንተም ሄድክ ምናምን ነገር፣ ስለዚህ ወደ እናቴ ጋር ምናምን ሊሄድ አስቤ ነበረና እንደገና ደግሞ ሁላችንም እንዴት ቤቱን ባዶ እናረጋለን ገና ወር ሳይሞላ ብዬ ቡርቴን ፎቆስ እጅ ብያት ነበር ትላለች። አንቺ ቡርቴ ትላለች። ቡርቴ ደግሞ ምስግኗ ትመጣለች። ይህንን ቦርሳ ቅድም አይደለ እንዴ ላይ ክፍል ውሰጂ ያልኩት እትዬ ወዴት ልውሰዶ ትላለች። ምክንያቱም እሱ አልገባትማ
ሻንጣው እንግዲህ ውሽማዋ ጠቅልሎ ነው የመጣው ማለት ነው ሊኖር። እሷ ቡርቴ ደግሞ አላወቀችም ነበር። እሺ በቃ ወስዳለሁ ምናምን። እኔ የምልሽ ግን የአባቴ ምስት በጣም የደነገጥሽው ትመስያለሽ፣ ግን በሰላም ነው ምናምን ይላታል። የሆነ ነገር እንዳለ ያውቋል። ቤት ውስጥ ሌላ ውሽማዋ እንዳለም ያውቃል። ግን ነገሮችን በጣም በቀላል መንገድ ነው ሊወስድ የፈለገው። የደነገጥሽው ትመስያለሽ ይላል። ምንም አልደነገጥኩም ይላል። የክሩቤል አቀማመጥ ደግሞ በጣም ያስፈራ ነበረ። በሌላ መንገድ እንግዲህ ወሽመጤና ውሽማዋ ተገናኝቶ እያወሩ ነው። ይኸውልህ እስከ ዛሬ ድረስ የለፈናችሁን ልፋታችን በሙሉ ከንቱ ላይ መጥፋት የለበትም። ምክንያቱም እኛን ለራሳችን ህይወት ብለን ነብስ ገለናል፣ ነብሰ ገዳዮች ነን። ስለዚህ በጣም መጠንቀቅ አለብን፣ መታገዝ አለብን ሲላት እንግዲህ ወሽማዋን ብሏታል ማለት ነው። አይሆንም ተጋፈጪው። መጀመሪያ እኮ እኔ ያንን አሮጊት ሽማግሌ ሰውዬን ስገድለው እኮ እኔ እንደዚህ ይሆናል እንዳላልሽ ታስቢያለሽ ይላታል። ይኸውልህ አንተ እንዴት ነው ሁል ጊዜ ልፋቴ 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 የምትለው? እኔ እኮ ነኝ የለፋሁት ከማላፈቅሮ ሰውዬ ጋር አቅፌ እያደርኩኝ እኔ ነኝ እንጂ ዋጋ የከፈልኩት። አንተ ምንድን ነው ዋጋ የከፈልከው ምናምን ትለዋለች። አንቺ የማትወጂን ሰው አቅፈሽ ማደር ነው ወይስ ሰውን መግደል ነው ወንጀል ሊሆንና ዋጋ ተከፈለ ሊባል የሚችለው ሲል በጣም አኮረፈችና ወሽመጤ ተናደ ተነስታ ትሄዳለች ማለት ነው። በሌላ መንገድ ቡርቴ ደግሞ ቤት ውስጥ ጨልላለች ማለት ነው። የምታደርገው ሁሉ ነገር ጠፍቷታል። ምክንያቱም አባባን የገደለውን ሰውን በትክክል ታውቀዋለች፣ በአይኗ በብረቱ አይታለች ማለት ነው። እና ሳታስበው ኩሩቤል አጠገቧ ላይ ድረስ ሲልና ቡርቴ ሲል በቃ አልበረረችም እንጂ በቃ ንፋስ ላይ ነው ነብሷ የሆነው ማለት ነው። ሌላ ነገር እያሰበች ነበር። እኔ አንድ ጥያቄ ልጠይቅሽ፣ ምንድን ነው የተፈጠረው? እስቲ ያለውን ነገር አስረጅኝ እባክሽ ይላታል። በጣም ደንግጣለች፣ ፈርታለች፣ በጣም እየተንቀጠቀጠች ነበረ። ይኸውልህ ጋሼ ስትል ደግሞ እሱ ደግሞ ይኸውልሽ ቡርቴን የምልሽን ነገር ስሚ። እኔ በእርግጥ እዚህ ቤት አላደግኩትም፣ ግን አንቺ ከልጅነትሽ ጀምሮ እዚህ ቤት ነው ያደግሽው። እኔ ደግሞ እንደ እህቴ ነው መያሽ። እኔና አንቺ አብረው አደግነን። በዛ ላይ አባቴ ቤት ነው ያደግሽው። ስለዚህ ያለውን እውነታም ንገሪኝ። ለምንድን ነው ይሄን አይል የምትፈሪ ይላታል። ይኸውልህ ትላለች። ምንም የምትናገረው ነገር የለም። በጣም ፈርታለች። ይኸውልህ ክሩቤል እንደዛ ከሆነ እኔ አንድ ነገር ልናገር የምፈልገው ነገር አንድና አንድ ነገር ብቻ ነው። እሺ ቀጥይ ይላታል። ከዛ ሳትነግረውም በቃ በድንጋጤ ውስጥ ስትሆን ክሩቤል ጥሎ ወደ ክላሱ ሄድና ብዙ ነገር ያስባል ማለት ነው። ቆይ ማን የገደለው? ይሄ ውሽማዋ ነው የገደለው ወይስ ማን ነው የገደለው እያለ እንደገና ቡርቴ ጋር ይመጣል። ቡርቴ አሁንም ጭማቂ እየሰራች ነው። ምንም የምታውቀው ነገር የለም። ምድር ላይ እንዳልተፈጠረች ነው የምታስበው ማለት ነው። ቡርቴ ስል እንደዚህ ዞር ስል ሌላ በቃ በህልም እንዳየችው ነገር ነው የሆነችው ማለት ነው። በሌላ መንገድ እንግዲህ ወሽመጤ መታ ቡርቴን ታፋጥጣታለች ማለት ነው። ምንድን ነው እንደዚህ አንቺን የሚያንፍራ? እባክሽ እትዬ እባክሽን፣ እኔ ከዚህ ቤት መሄድ ፈልጋለሁ፣ ሸኝኝ እያለች ነው። ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ በሙሉ ሰላማችሁ ይብዛላለሁ። ለቻናላችን አዲስ የሆናችሁ ካላችሁ በሶስቱም ቻናሎች ላይ ያላችሁ ሰዎች ሰብስክራይብ እያረጋችሁ እንደዚሁም ላይክ እያረጋችሁ አበረታቱን ነው የምለው። ያው ከእናንተ ምንም የሚቀንስ ነገር የለም። ቪዲዮን በድንገት ካያችሁ ላይክ ብታደርጉ እኔን በቃ በገንዘብ አይደለም በምን ረዳችሁ ይልበል። ስለዚህ ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አስተያየት ካላችሁ ኮሜንት ላይ አሳውቁ ማለት ነው። ይሄ ድራማ ይቀጥላል። እጅግ በጣም ተወዳጅ አይነት ነገር ነው። ተጀምረዋል። እስከ ፍጻሜ ድረስ አብራችሁ ሆኖ ብለው በጣም የሚያጓጓ በተለይ ደግሞ በዚህ ዓመታት ውስጥ እየወጣ ያሉት ድራማዎች እጅግ በጣም ደስ የሚሉት ልባችን በቃ ቀጥ የሚያደርግ በተለይ ደግሞ መጨረሻ አካባቢ ደግሞ በጣም የሚያስለቅሱ ናቸው። በነገራችን ላይ ከጊዜያቶች በፊት ለምሳሌ 2 ሰዓት ወይም 1 ሰዓት ተኩል ሙሉ ቪዲዮ ነበረ የሚለቀቀው። አሁን ግን ክፍል 1 ክፍል 2 እያለ እየቀጠለ እስከሚለቀቅ ራሱ
በጣም የምትጨናነቁት ፓርቶች ያሉት ነው። ግን በተቃራኒ ደግሞ እጅግ በጣም ደስ የሚለኝ ነገር እኔ በበኩሌ ማለት ነው በጣም ደስ የሚለኝ ነገር ልንገራችሁ። የሆነ ነገር እንዴት ልንገራችሁ፣ እንዴት ላስረዳችሁ? አንድ ሰው እናንተን በድሎ ከህይወታችሁ ቢወጣ ወይም እናንተ ላይ የሆነ ነገር አድርሶ ቢሆን እውነቴን ነው ምላችሁ የሆነ ታይም ሊፈጅ ይችላል። አመት ሊፈጅ ይችላል፣ 2 ዓመት ሊፈጅ ይችላል፣ እንዲሁም ከነመፈጠሩ ሊረሳ ይችላል። ያ ሰው ግን ምድር ላይ እስካለ ድረስ ፈጣሪ ፍትህ ነው የሚሰጠው ማለት ነው። እኔ በጣም ብዙ የገረመኝ ነገሮች አሉ። እንደዛ አይነት ነገር እኔ በጣም ነው የሚያስደስተኝ። ለምን እንደሆነ አላቅም። ተበድለሽ ነው ተበድለሽ ፈጣሪ እንደሚበቀል ትፈልጊያለሽ ወይ አንቺ ልትበቀይ ትፈልጊያለሽ ብትሉኝ አይዶንት ነው። ምንም አውቆ ታሪክ የለም። ግን ፍትህ ሲገኝ እኔ በቃ ከልቤ ነው ደስ የሚለኝ። በተለይ እኔ የውጭዎችን ፊልም ነው ማየው። ለምን ብትሉኝ አብዛኛው ጊዜ የውጭ ፊልም ስናይ ከጅምሩ የሆነ ሀብታም የሆነ ሰውዬ ድሃ መካከለኛ መሀል ላይ ያለውን ሰው የአባቱን የወንድም ልጆች ሊሆን ይችላል የቅርብ ፋሚሊ የሆኑት እንደዚህም ደግሞ አስረግዞ የኔ አይደለም በማለት ለፖሊስ ብዙ ገንዘብ በመክፈል ጠበቃ በመቅጠር በተለያዩ ነገሮች ስቃያቸውን ያሳያሉ። መፈጠር እስከሚጠሉ ድረስ አንድ ግለሰብ ለሁለት ቤት ሆኖ ነው አይደለም የሚሰሩት። አሁን እነዚህም ለሁለት ቤት ሆኖ ነው ድራማው እየተቀጠለ ያለው። እንደዚሁም ለሁለት ቤት ሆኖ ድራማው ይጀምራል። ስለዚህ ይሄንን አንድ ግለሰብን እና ይሄንን ግለሰብ በጣም ያሰቃዩታል፣ ብዙ ነገር ያሳዩታል ማለት ነው። እኔ እንደውም በጣም ማረሳው ፊልም ነበረ ከዛሬ ከ8 ወር በፊት ነው መሰለኝ በህንዶች ላይ ነው። እንደዚሁም ደግሞ በአረበኛ ስለሆነ ያው አረበኛ የመዳን ቅመሞች መስማት ስለምንችል እናየዋለን ማለት ነው። ወደ አማርኛ ስንገለብጥ የፊልሙ ርዕሱ አሁን ለምሳሌ እዚህ ጋር የተለያዩ የፊልሞች ርዕስ እንዳለው የእነሱም ርዕስ አላቸው ማለት ነው። ወንድማማቾች መንታ ወንድማማቾች የሚል ነው። ወንድማማቾች እንደሆኑ አልታወቀም በጊዜው። አንድ ወንድሙ ላይ እንዴት አደረገ ብዬ እንዴት ልንገራችሁ። በጣም ማለት ነው በጣም በቃ ህይወት እስከሚጠፋ ድረስ ከደረሱ ከአንድ ቤት አንድ ሰው ብቻ 3 ተመሳሳይ ሴቶችን አስረግዞ ነበር። ብቻ ፊልሙ እጅግ በጣም ልባችን የሚያንጠለጥል ነበረ። ከዛ በኋላም 3ቱም ሴቶች እርጉዝ እንደሆኑ ሲያቅ አላቃችሁም አለ። ምክንያቱም እሱ ሊበቀል የፈለገው የአያቶቹ ላይ የተፈጠረውን ነገር ነው ለመበቀል የፈለገው ማለት ነው ባጭሩ ስነግራቸው። እና ከዛ በኋላም በክስ መሰረት ልጁ ከተወለደ በኋላ ዲኤንኤ ሲመረመር አባት ከሆነ ግዴታውን ይወጣል ሲባል ምንድን ያደረገው 3ቱንም ሴቶች በሆነ ነገር በሌላ ነገር አሳምነው አንድ መኪና ውስጥ ይገባሉ ማለት ነው። እሱ ደግሞ ታርጋ ሁለቱን ከፊትና ከኋላ ያሉትን ታርጋዎችን ነቅሎ ያንን መኪና ገደል ላይ ገፋ ማለት ነው። ግን እዛ ውስጥም ሆኖ 3ቱም እህታማሞች ጽንሳቸው ምንም አልሆነም፣ እነሱ ምንም አልሆነም፣ ከገደል ተረፉ ማለት ነው። አስቡ። እና ከዛ በኋላ በመሀል ላይ የሆነ እንዴት እንደሆነ ሆኖ ብቻ አንድ አጎት ተገኘ ማለት ነው። አንድ ሀብታም አጎት ተገኘ። ያ ሀብታም አጎት ፈጣሪ አያችሁ ሰው አስጠጋላቸው። የአጎት እንደሆነ አያውቁም ነበረ። ከጊዜ በኋላ አጎት እንደሆነ አወቁ ማለት ነው። ያ ሀብታም ሰውዬ እነሱ እያንዳንዳቸውን ፓርቲ ያለቀሱትን አስለቀሳቸው። መስሪያ ቦታ ላይ ሼሪክ ሆኖ ነው የሚሰሩት። የተለያዩ ነገር ላይ ሼሪክ ሆኖ ነው የሚሰሩት። እቤት ሳይቀር ነው የነጠቃቸው። ግን ፊልም ነው ቢሆንም በቃ እውነተኛ እንደዚህ አይነት ነገር ለምን እንደሆነ ያላቅም። እኔ በጣም ነው በቃ የሚመቻኝ ማለት ነው። እና በቃ ሁሉንም ነገር ወሰዳቸው። በመጨረሻ ላይ አባትየው ደም ግፊቱ በስቶ ታፍኖ ሞተ መኪና ውስጥ። ይሄ ያስረገዘ ሰውዬ ደግሞ አበደ፣ ታሰረ። እንደዛ ሆኖ ፊልሙ ተጠናቀቀ ማለት ነው። እኔ እንደዚህ ፍትህ ያለ ነገር በተለይ ደግሞ እንደዚህ መጨረሻ ላይ ያለው ፓርቶች ይኸውላችሁ እንዲህ ልበላቸው አፍንጫዬ ላይ ነው። በቃ የመጨረሻ ክፍል ሲለቀቅ አይቼ እስከምጨርስ ድረስ በቃ እያለቀስኩኝ ነው ማለት ነው። እና ለማንኛውም ውድ ቤተሰቦች አመሰግናለሁ። ሼር፣ ሰብስክራይብ አድርጉ ባይ